አፓርታማ በኮንዶሚኒየም ዋጋ አዎ በ650 ሺህ ብር ቅድመ ክፍያ ብቻ ያውን በመሃል ለቡ መብራት ላይ የዛሬ ዓመት እዚህ ላይ ነበርን። ከ6 ወር በኋላ ለማስረከብ 24 ሰዓት በግንባታ ላይ እንገኛለን። በተጨማሪም ከ1 ዓመት ተኩል እስከ 3 ዓመት ተኩል የሚረከቡት ከባለ 1 እስከ ባለ 4 መኝታ ቤቶችን በተለያዩ የካሬ አማራጮች በ10% ቅድመ ክፍያ እንዲሁም 60% የባንክ አማራጭ የተመቻቸለት አፓርትመንቶቻችንና የንግድ ሱቆችንም ከ30% ልዩ ቅናሽ ጋር አቅርበንልዎታል። ዲኤምሲ ሪል ስቴት። ሰላም ክብራትና ክብራን ሣድስ ቤተሰቦቼ እንደምን አላችሁልኝ? እንግዲህ በጣም ዛሬ 3 በጣም ክሪቲካል መረጃዎችን ይዤላችኋለሁ። የመጀመሪያው በኢትዮጵያ ሰሜን ክፍል ላይ ማለትም በቲፒኤልኤፍ በአማራ ክልል አካባቢ ላይ ባለው የፖለቲካ ችግር ዙሪያ ላይ አንድ ጉድ ኒውስ መልካም ዜና ተሰምቷል። እሱ ምንድነው? ትላንትና ማታ አካባቢ ነው የተሰማው። ስለዚህ እሱን በተመለከተ መረጃ አጠናክሬላችኋለሁ። ያው እየጸለይን እንቀጥላለን። ምክንያቱም ለሀገር መሰረታዊ የሆነ ነገር አሁን እቺ ሀገር ዋጋ ልትከፍል የሚገባት መጠን ያክል ብዙ ከፍላለች። ሰዎች አልተማሩ፣ ትምህርት ቤቶች ዝግ ናቸው። በአማራ ክልል በትግራይ በጣም በሚያሳዝን ደረጃ ወጣቶች ትምህርት ቤት ላይ አይደለም ያሉት እና ይሄ ትውልድ በዚህ ሁኔታ 2 ዓመት ወደዚህ ወደፊት የሚቀጥል ከሆነ በጣም የሚያሳዝን የሰው ልጅ ማለት በታሪኩ አይቶ የማያውቀው ነገር ነው ውድ ቤተሰቦቼ እየመጣ ያለው። ስለዚህ ያ እንዳይሆን እሱ ብቻ አይደለም። የሚገርማችሁ የሚቀጥለው ዓመት አሁን ድርቅ ትሰማላችሁ። በሰሜን ኢትዮጵያ ክፍል በትግራይ በአማራ ቦታዎች ላይ ከባድ የድርቅ ጊዜ እየመጣ ነው ውድ ቤተሰቦቼ። በጣም አደገኛ ድራውት እየመጣ ነው እና በዚህ ሰዓት ላይ አሁን ጦርነት ማለት ለሀገራችን እኔ ሁሌ የምለዋለሁ ጦርነት የሚያስፈልግ ከሆነ ትንሽ 1-3 ዓመት ህዝቡ ትምህርት ይማር፣ ስራ ይስራ፣ ገበሬው በጎተራ ውስጥ እህል ያስቀምጥና ከዛ በኋላ ጦርነት መክፈት ይቻላል። መንግስት የሚያሳዝን ተግባራት የሚፈጽም ተቋም እንደሆነ ይታወቃል። ይህንን የሚያሳዝን ተግባር ፈጻሚ ተቋምን በመቃወም ብቻ ይህንን ሚሊየን ህዝብ ለዕለት ጉርሱ መብላት መጠጣት ያልቻለውን በኬኦስ በድህነት እዚህ እንደምትመለከቱት በጣም ዘግናኝ በሆነ ነገር በጦርነት በእልቂት መስራት እንዳይችል በግብርናው ላይ መሰማራት እንዳይችል እየሆነ ያለውን ነገር ስታስቡት እንባችሁ ይመጣል እና እኔ ከማንም ጉዳይ ጋር አይደለም ያለው ጉዳይ ከህዝቡ ጋር ነው። ጦርነት ችግር የለም፣ መንግስትም ይታገስ፣ ተቃዋሚዎችም የተወሰነ ዓመት ይታገሱና አንድ ገበሬው ወደ ጎተራ እህል ያስገባ፣ ተማሪዎች ትምህርት ቤት ይሄዱ፣ ትንሽ ይረጋጋና ከዛ ጦርነት መልሶ መጀመር ይቻላል። ስለዚህ አሁን የተሰማው ነገር ትንሽ ብርሃን የሚሰጥ ነገር የተሰማ ነገር አለ። እሱ ምንድነው የሚለውን በዚህ ፕሮግራም ላይ አሳያችኋለሁ። ሌላኛው የሲኦል አየር ነው የተለቀቀው ማለት ይቀላል። በጣም 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 በታሪክ ውስጥ ዓለማችን አይታ ማታቀው ነው እየሆነ ያለው። ምንድነው ይሄ ጉዳይ? በዓለማችን ላይ በጣም ከባድ መነጋገሪያ ሆኗል። እሱን ጉዳይ ትላንትናና ዛሬ 1000 ሰው ነው የገደለው። ከ1300 በላይ እስካሁን እየገደለ ነው ያለው። ይሄን ጉዳይ በተመለከተ በጣም ቆንጆ መረጃ ይዤላችኋለሁ። ለመግቢያ ግን እንዲሆነኝ ውድ ቤተሰቦቼ በጣም አሳሳቢ ነገር ዓለማችን ላይ እየተሰማ ይገኛል። ባለንበት የመጨረሻው ዘመን እንደዚህ አይነት ነገር መስማት ጆሮ ጭው ያደርጋል። ህፃናት ልጆች የሚገርማችሁ 7 ዓመት 8 ዓመት 9 10 ዓመት አሁን የአእምሮ ህመም እየተመዘገበባቸው ይገኛል ማለት ነው። በሚገርም ደረጃ ከ1 ሚሊዮን በላይ ህፃናት ለአእምሮ ሐኪሞች ተላልፈው መሰጠታቸው ዘገባ ወጥቷል ማለት ነው። በጣም የሚያሳዝን ነገር ነው ውድ ቤተሰቦቼ። ይሄ እንግዲህ በዓለም አቀፍ ደረጃ ላይ የህፃናት የአእምሮ ህመም ከጊዜ ወደ ጊዜ እየጨመረ መምጣቱን የሚያሳይ ነው። ነገር ግን በእንግሊዝ የተሰማው ደግሞ በጣም የባሰ ነው። በእንግሊዝ የአእምሮ ጤና አገልግሎት እንዲያገኙ የሚላኩ ቁጥራቸው ከ1 ሚሊዮን በላይ ህፃናት መድረሳቸውን የሀገሪቱ እንግዲህ አስቡ። እዚህ ስክሪን ላይ የምታዩት ልጅ እንኳን የአእምሮ ህመምተኛ ነው እና በዚህ ደረጃ ላይ እንግዲህ ከ10% በላይ ጭማሪ ማሳየቱን እየተነገረ ያለው በእንግሊዝ የአእምሮ ጤና እርዳታ የሚፈልጉ ህፃናት ቁጥር በአንድ ዓመት ብቻ 10% በላይ ጭማሪ ማሳየቱ እየተነገረ ይገኛል። ይሄ ይፋዊ መረጃ የወጣው ከእንግሊዝ ሀገር ያለው የህፃናት አእምሮ ጤና እክል አሳሳቢነት ደረጃን ለማሳየት አዲስ ጥናት ዘገባ ሰርቶ እንደሆነ እየተነገረ ይገኛል። ሜንታል ሄልዝ ሰርቪስ የሚባለው ላይ ከፍተኛ ተጽዕኖና የስራ ጫና
እየፈጠረ መሆኑ ይነገራል። የቁጥሩ ከመጠን በላይ መጨመሩ በሀገሪቱ የጤና ሴክተርና የአእምሮ ጤና አገልግሎት ላይ እንግዲህ በሚያሳዝን ደረጃ ጫና እየፈጠረ እንዳለ እየተነገረ ነው የሚገኘው። እንግዲህ ይሄ ጉዳይ ውድ ቤተሰቦቼ በዓለም አቀፍ ደረጃ በጣም ከፍተኛ ችግር እየሆነ መጥቷል። በእንግሊዝ ያለውን ስትመለከቱት ለምሳሌ ዳም ሬቸል ዲ ሶዛ የተባሉ ዴም ራሄል ዲ ሱዛ የእንግሊዝ የህፃናት ኮሚሽነር ናቸው። ይህንን ይፋ ባደረጉት መሰረት ሲናገሩ ይሄ የህፃናት የአእምሮ ጤና በጣም ትልቅ ቀውስ ላይ ደርሷል በሚል አስቀምጠውታል። በሚገርማችሁ በኢትዮጵያም ይሄ ጉዳይ እያደገ መሆኑ እየተነገረ ነው ያለው። መጠነኛ መረጃ እሱ ላይ ጨምርላችኋለሁ። ከዛ ቀደም ሲል ግን በአሜሪካም በተለያዩ ቦታዎች ላይም አሁን ህፃናት የጭንቀት ወይም አንዛይቲ ማደግ በውስጣቸው እየጨመረ መጥቷል። በተለይ ጭንቀት በሽታ አንዛይቲ በሁሉም መስፈርት ሲታይ በእንግሊዝ ከ16% በላይ መጨመሩ፣ የረጅም ጊዜ ጥበቃ ወይም ዌይቲንግ ሊስት የሚባል ጉዳይ እየተስተዋለ ነው። እርዳታ ከሚያስፈልጋቸው ህፃናት መካከል ከ1/3 በላይ የሚሆኑት ከ35% በላይ አሁንም ወረፋ ላይ ነው ያሉት። ምክንያቱም በሚገርማችሁ ከ60,000 በላይ የሚሆኑ ህፃናት ለህክምና ከ2 ዓመት በላይ እየጠበቁ ነው ያሉት። ለምን ዓለም አልተዘጋጀችም በዚህ ሁኔታ ማለት ነው። አሁን ይሄ ጉዳይ በእንግሊዝ ብቻ አይደለም፣ በአሜሪካም በአውሮፓም በኢትዮጵያም ጭምር ይሄ በጣም አደገኛ ምልክት ሆኗል ማለት ነው። ስለዚህ ከ2018-19 አንጻር ሲታይ አሁን በዚህ ዓመት ከሚሊየን በላይ ህፃናት ወደ ሆስፒታል መላካቸው ነው የተነገረ ያለው። የዓለም ጤና ድርጅት WHO እና ዩኒሴፍ የሚያወጧቸው ሪፖርቶች እንደሚያሳዩት በዓለም ዙሪያ በሚገኙ ህፃናት ላይ የሚታዩ የአእምሮ ጤና መታወክ በከፍተኛ ሁኔታ እየጨመረ ይገኛል። ሁኔታውን ዓለም አቀፍ ቀውስ በሚል የዓለም ጤና ድርጅት እየገለጸው ይገኛል። በዓለም ላይ እድሜያቸው ከ10 እስከ 19 ዓመት የሚሆኑ ታዳጊዎች መካከል ከሰባቱ አንዱ ወይም 14% የሚያክሉት ውድ ቤተሰቦቼ የአእምሮ ጤና እክል እያጋጥማቸው ይገኛል። በተለይ እንደ ጭንቀት፣ አንዛይቲ፣ ዲፕሬሽን ያሉ የስነ አእምሮ ችግሮች በከፍተኛ ፍጥነት እየጨመሩ ያሉበት ነገር እንዳለ እየተነገረ ይገኛል። እሱ ብቻ አይደለም፣ ራስን ማጥፋት በህፃናት ላይ የተስተዋለ ነው። በተለይ እድሜያቸው በጣም ታዳጊ 7፣ 8፣ 9፣ 10፣ 11፣ 12 እስከ 15 እድሜ ያሉ ህፃናት ዘንድ ራስን ማጥፋት እንግዲህ በዓለም ላይ እየተስተዋለ ያለበት ጉዳይ ነው። ግማሽ ያክሉ የአእምሮ ጤና እክሎች የሚጀምሩት በተለይ 12፣ 13 እና 14 እድሜ አካባቢ ላይ እንደሆነ ነው እየተነገረ ያለው። ዓለም አቀፍ የኢኮኖሚ ትብብርና ልማት ድርጅት OECD የተባለው እና ሌሎችም ተመራማሪዎች እንደሚያመላክቱት ከሆነ በሶሻል ሚዲያ በጣም በሚያሳዝናችሁ ሁኔታ በሶሻል ሚዲያ እና የቴክኖሎጂ ተጽዕኖ አብዛኛዎቹን ቦታዎች ይይዛሉ። በተለይ በበይነ መረብ ወይም ኢንተርኔት ጥቃት፣ በሳይበር ቡሊንግ እና በእንቅልፍ ማጣት ችግር የህፃናት ስነ ልቦና በጣም ትልቅ ደረጃ ላይ ደርሷል። እሱ ብቻ አይደለም፣ ከኮቪድ-19 በኋላ በጣም በከፍተኛ ሁኔታ መጨመሩ እየተነገረ ያለው የህክምና አቅርቦት በከፍተኛ ሁኔታ ያነሰ መሆኑም ለችግሩ በጣም መባባስ ትልቅ ምልክት አድርጓል ተብሎ እየተነገረ ይገኛል። እንግዲህ ምን አይነት ምልክቶች ናቸው በህፃናቱ ላይ የሚስተዋሉት የሚሉትን ከመናገሬ በፊት በኢትዮጵያ ያለውን ጉዳይ ላሳያችሁ። በተለያዩ ጥናቶች እንደሚያሳዩት በተለይ ናሽናል ኢንስቲትዩት ኦፍ ሄልዝ GOV የሚያሳየው የመረጃ የዩኒሴፍንም መረጃ ጨምሮ የሳጋ ጆርናልንም መረጃዎች ጨምሮ ስትመለከቱ በተለያዩ ጥናቶችም እንደሚያሳዩት ኢትዮጵያዊ ሳይንቲስቶችም ይሄንን እንዳሳዩት በኢትዮጵያ ውስጥ ከ4 ህፃናት አንዱ ማለትም 24.68% በተለያየ ደረጃ የአእምሮ ጤና እክል ያጋጥማቸዋል። የኢትዮጵያ ያለውን የህፃናት አእምሮ ጤና ፈታኝ የሚያደርጉ ዋና ችግሮች የጦርነት መፈናቀል አንደኛው ነው። እንደ ትራውማ አለው፣ የስነ ልቦና ስብራት ትራውማ አለው። ለጭንቀት፣ ለፍርሃት ይጋለጣሉ። በትምህርት መቋረጥ ምክንያት በአማራ ክልል፣ በትግራይ፣ በብዙ በኦሮሚያ ውስጥ በከፍተኛ ሁኔታ ህፃናት ለአእምሮ ጤና ችግር እየተጋለጡ መሆኑን የሚያሳዩ መረጃዎች እየወጡ ይገኛሉ። እንግዲህ ልብ በሉ ውድ ቤተሰቦቼ፣ ይሄ በጣም ትልቁን ቦታ ነው በጥናቱ ላይ የተያዘው። ህፃናትን አግባብ ባልሆነ መንገድ መያዝም እንደዚሁ ቻይልድ አቢዩዝም የአእምሮ ህመሙን በ5 እጥፍ እንዲጨምር እንዳደረገው ሪፖርቶቹ ያሳያሉ። ሴጅ ጆርናል ባወጣው ጽሁፍ ላይ ከድህነት ውስጥ ማደግ ወይም በከተሞች የሚኖሩ ህፃናት ላይ የሚፈጠሩ ማህበራዊ ጫናዎች ለችግሩ መባባስ ትልቅ አስተዋጽኦ አድርጓል ተብሏል። የግንዛቤ ማነስ አንደኛው ነው። ማግለልና ማሸማቀቅ ስቲግማ ሌላኛው ችግር ነው። በተለይ ደግሞ በተለይ በኢትዮጵያ ለአዋቂዎችም ቢሆን የአእምሮ ህክምና አገልግሎት አነስተኛ ነው እንደምታውቁት። ስለዚህ በዚህ የተነሳ በከፍተኛ ሁኔታ የህፃናት የአእምሮ ችግር ኢትዮጵያ ውስጥም እየጨመረ መሆኑን ዩኒሴፍ ኢትዮጵያ እንደገና የቦርገን ፕሮጀክት ወይም ቦርገን ፕሮጀክት የተባለው ይፋዊ ገጾቻቸው ላይ ገብታችሁ መረጃዎቻቸው ማግኘት ትችላላችሁ። ይሄ በተለይ
ጦርነት በበዛባቸው የኢትዮጵያ ክፍሎች ላይ ህፃናት፣ ታዳጊ ህፃናት ወደ ትምህርት ቤት መሄድ በሚገባቸው ቦታ ላይ በሚገርማቸው ደረጃ ወደ ትምህርት ቤት መሄድ አለመቻላቸው ለከፍተኛ የሜንታል ሄልዝ ወይም የአእምሮ ጤና ችግር መጋለጣቸው እየተነገረ ይገኛሉ። ውድ ቤተሰቦቼ ምልክቶቹ ምን ሊሆኑ ይችላሉ የሚለውን ነገር በልጆች ላይ ስታስተውሉ እንዲህ አይነት ነገሮች ከበድ ያሉ ችግሮች ይዘው እየመጡ ነው ማለት ነው። አንደኛ ከጓደኞች ከቤተሰብና ቀደም ሲል ይደሰቱባቸው ከነበሩ ጨዋታዎች ወይም እንቅስቃሴዎች ራሳቸው ማራቅ፣ ያለምንም ግልጽ ምክንያት ቶሎ መቆጣት፣ መበሳጨት፣ ከልክ ያለፈ የባህሪ ለውጥ ሙድ ስዊንግ የሚባለው ማሳየት፣ በትምህርት ላይ ትኩረት ማጣት፣ በድንገት በትምህርት ቤት ውጤት በከፍተኛ ሁኔታ መውደቅ፣ ሁል ጊዜ ስለ ወደፊቱ መፍራት፣ መጨነቅ፣ ትምህርት ቤት ለመሄድ ፈቃደኛ አለመሆን፣ እኔ ለማንም አልጠቅምም ወይም ማንም አይወደኝም የሚሉ ከፍተኛ ተስፋ መቁረጥ ንግግሮች ማዘውተር፣ ለበርካታ ቀናት ወይም ሳምንታት የሚቆይ ተከታታይ የሀዘንና የብቸኝነት ስሜት፣ ለቅሶ፣ እነዚህ እና አካላዊ ለውጦች ላይ ደግሞ ሲመጡ ከመጠን በላይ መተኛት፣ እንቅልፍ ማጣት ወይም ደግሞ በሌሊት ቅዠት ተደጋጋሚ መንቃት፣ የምግብ ፍላጎት ማጣት፣ በድንገት ምግብ ሙሉ በሙሉ መተው ወይም ከመጠን በላይ መመገብ፣ ይሄ የሰውነት ክብደትን በፈጣን ሁኔታ ለውጥ ያመጣል። የሕክምና ምርመራ ተደርጎላቸው ምንም አይነት የአካል በሽታ ሳይገኝባቸው በተደጋጋሚ የራስ ምታትን ወይም የሆድ ህመም በላይ በጣም ከፍተኛ ችግር እየጨመረ መምጣት፣ ራሳቸው ላይ መቧጨር፣ ራሳቸውን ማቁሰል፣ ራስን የመጉዳት ምልክቶች ማሳየት፣ ስለሞት ወይም ራስን ስለማጥፋት በንግግር በጽሁፍ በስዕል መግለጽ፣ ይሄ አስቸኳይ እርዳታ የሚያስፈልጋቸው ናቸው። ወደ ካውንስለር ወይም ሳይኮሎጂስት መወሰድ ያለበት ደረጃ ላይ ያለ የአእምሮ ህመም ህፃናትን በሚጠቁበት በዚህ ደረጃ ላይ ዓለማትን ኢትዮጵያም ጭምር እያንገላታ መሆኑንና በተለይ በዩናይትድ ኪንግደም በአሁኑ ሰዓት ከ1 ሚሊዮን በላይ ህፃናት ወደ አእምሮ ሐኪም ቤት መላካቸው እጅግ አሳሳቢ ደረጃ ላይ ጉዳዩ መገኘቱን እንድትረዱ ያደርጋል። ውድ ሣድስ ቤተሰቦቼ መጸለይ ያስፈልጋል። እንግዲህ የአእምሮ ህመም የሚባለው በምንም ነገር ብትገልጹት እንግዲህ የርኩሱ መንፈስ ወይም የዲያብሎስ ዓለም ጥቃት ነው። ውድ ቤተሰቦቼ ህፃናት ልጆች፣ ታናናሽ ወንድም ቢኖራችሁ፣ ታላላቅ ብትሆኑ እናንተም ቤት ውስጥ ወይም ደግሞ ልጆች ቢኖራችሁ ወይም የአክስት ልጅ ያጎት ልጅ ህፃናት በዚህ ዲፕሬሽን ሲጠቁ ስታዩ ዝም ልትሉ አይገባም ማለት ነው። በከፍተኛ ሁኔታ ይሄ ችግር በዓለም ላይ የተባባሰ በዚህ አልፎ በዚህ ዘመኑ ፍጻሜ ላይ የህፃናት የአእምሮ ህመም እንግዲህ በዚህ ደረጃ ላይ ሲከሰትና በተለይ እብደት ወደሚባለው ደረጃ ነገሮች ሲሄዱ ስታዩ እጅግ የሚያሳዝን ነገር በዓለማችን ላይ የተከናወነ መሆኑን ልብ እንድትሉ የመረጃ አካፈልኳችሁ። ወደ ኢትዮጵያ ጉዳይ ሊሄድ በተለይ በጦርነት በምትታመስ በዚች ሀገር ላይ ህፃናት በከፍተኛ ደረጃ ለአእምሮ ጭንቀት የተጋለጡ መሆኑን የሚያሳዩ ሪፖርቶች በወጡበት በኢትዮጵያ ውስጥ ትልቁ ችግር ከመንግስት ወይም ደግሞ በተቃዋሚዎች መካከል ባለ የፖለቲካ እልህና ግጭት የተነሳ ህዝቡ ዋጋ እየከፈለ እንዳለ የምታዩበት ነው። በዚህም የተነሳ በሰሜኑ ኢትዮጵያ ክፍል አካባቢ የሆነ ላለው ነገር የሚታዩና የሚሰሙት ነገሮች ትንሽ ጭላንጭል ነገር ያሳዩበት ዜና ተሰምቷል። እሱ ምንድነው? በዚህ ፕሮግራም ላይ ቀጥዬ ላሳያችሁ። መምህርና ጋዜጠኛ ዐቢይ ይልማ። እንግዲህ ክቡራትና ክቡራን ሣድስ ቤተሰቦች ወደ ሁለተኛው መረጃ ልለፍላችሁ። ከሰሜን ኢትዮጵያ ክፍል አካባቢ የተሰማው ጉድ ኒውስ ምንድን ነው? እንግዲህ ልብ በሉ፣ በሰሜን ኢትዮጵያ ክፍል አካባቢ ይሄ ጦርነት ያለው በትግራይ ብቻ አይደለም፣ በአማራ ክልልም፣ በአፋር፣ በአንዳንድ ቦታዎች፣ በኦሮሚያ ብዙ ቦታዎች ላይ ብዙ እልቂትና ውድመት፣ እንደገናም ደግሞ ተማሪዎች ወደ ትምህርት ገበታቸው ላይ መመለስ እንዳይችሉ በጣም በርካታ ችግር ነው ያለው ውድ ቤተሰቦቼ። እና እኔ የሚያሳስበኝ የህዝቡ ጉዳይ ስለሆነ የሚሰማውን ትንሽ ጭላንጭል እንደ ብርሃን ነው ማየው። ምንድነው የተሰማው ብላችሁ ካላችሁ ሰኔ 22 ትላንትና 2018 ዓ.ም በፈረንጆቹ በጁን 29 2026 የህዝባዊ ወያነ ሓርነት ትግራይ ህወሓት ለውይይት ያለውን ዝግጁነት ይፋ አድርጓል። ከምን መነሻነት ነው ያንን ያደረገው? ከዛ ጋር ተያይዞ ከኢትዮጵያ ፌዴራል መንግስት ጋር አስቸኳይ ድርድር ውይይት እንዲጀመር ጥሪም አቅርቧል ህወሓት። ይሄ የሆነው ግን ለምን መሰላችሁ? ሰሞኑን የአውሮፓ ህብረት በሰሜን ኢትዮጵያ እየጨመረ ከመጣው የፖለቲካና ወታደራዊ ውጥረት ጋር ተያይዞ ያስተላለፈው ቅሬታና በህወሓት ላይ ያመጣው ውግዘት አለ። ያ መግለጫ በተመለከተ ህወሓት ለአውሮፓ ህብረት ምላሽ ሰጥቶ ነው። ምክንያቱም ረጅም ጊዜ የአውሮፓ ህብረት ለህወሓት ብዙ ድጋፍ ሲያደርግ የነበረ አካል እንደሆነ ይታወቃል። ባለፈውም ጦርነት አሁን እንግዲህ ባለፈውም አሜሪካ በህወሓት ላይ እንግዲህ አቋሟን ገልጻለች። እሱ ብቻ አይደለም፣ ቀጥሎ በተለይ ዓለም አቀፉ የሰብአዊ መብት ድርጅትም እንደዚሁ ያለውን አቋም በግልጽ በቲፒኤልኤፍ ላይ ያለውን አቋም ገልጿል። አሁን ደግሞ የአውሮፓ ህብረት
መግለጫ አውጥቷል። ይሄንን ነገር በተመለከተ ጫና በህወሓት ላይ እየበረታ እንዳለ እንደገናም ደግሞ ወዳጅ የሚያሳጣ ወይም ነገ ከነገ ወዲያ ምንም አይነት የፖለቲካ ንቅናቄ ላይ ወዳጅ አልባ የሚያደርግ ነገር ገፍቶ ከመጣም ደግሞ እስከ ሽብርተኝነት ሊያስፈርጅ የሚችል መንገድ በር እየተከፈተ እንደሆነ በትክክል ፖለቲከኞቹ የገባቸው ይመስላል። ባናምንም እኔ በበኩሌ አላምንም። ያው የእግዚአብሔርን ብቻ ስለማመን ነው እንጂ ፖለቲከኛን አላምንም፣ መንግስትንም አላምንም፣ ተቃዋሚንም ፖለቲከኞች አላምንም። ማንንም ፖለቲካ ማለት ቁማር ነው። በቁማርተኞች መካከል ገብቼ ቁማር አልጫወትም። ግን ለህዝብ ግን ያሳስበኛል። ህዝቡ በጣም በሚያሳዝን ደረጃ ላይ ተማሪዎች ትምህርት ቤት እየሄዱ አይደለም፣ ገበሬዎች እያረሱ አይደለም። ልብ በሉ ውድ ቤተሰቦቼ፣ አሁን ባለበት ሁኔታ በትግራይ በሚያሳዝን ደረጃ ዝናብ እየዘነበ አይደለም። በሚያሳዝን ደረጃ የሚገርማችሁ ዝናብ እየዘነበ አይደለም። ትግራይ ወሎ አካባቢ ላይ አፋር አካባቢ ዝናብ እየዘነበ አይደለም። በተለይ አምራች የሆኑት ምርት ያለባቸው የትግራይና የወሎ ሌሎች አካባቢዎች ላይ ዝናብ እየዘነበ አይደለም። ይሄ ክረምት ላይ የሚቀጥለው አመት አካባቢ ላይ በጣም ከባድ ድርቅ እየመጣ ነው፣ ወይም ድራውት እየመጣ ነው። ምናልባትም ይሄ ድራውት ጦርነት ከተጨመረበት እንደ 77 ድርቅ ሊሆን ይችላል። ውድ ቤተሰቦች ከባድ ነገር የሚቀጥለው አመት ሊፈጠር ይችላል። ስለዚህ ዛሬ ላይ ጦርነት ጋባ አድርጎ እኔ ሁሉ ጊዜ የምለው ነገር አለኝ። ህዝቡ ትንሽ ይረስና እህሉን በጎተራ ይጨምርና ተማሪዎች እንደው ወደ ትምህርት ቤት ይሄዱና ጦርነት ከ2 ከ3 አመት በኋላ መቀስቀስ ትችላላችሁ። ትንሽ ግን እረፍት ለሀገሪቱ 1-3 አመት እረፍት ይሰጥ እና ያ አይነት አስተሳሰብ ነው ያለኝ። እኔ ከፈለጉ ጦርነቱ ማንኛውም ሰዓት ማድረግ ይችላሉ። መንግስት በፈለጉ ሰዓት ላይ ለመገልበጥ ጦርነት ማድረግ ይችላሉ። እዛ ጋር አይደለም ግን ህዝቡ የሚበላው የሚጠጣው የለውም። አሁን በሚያሳዝን ደረጃ ማለት ነው። ይሄ ነገር በአንድ ጦርነት ከጨመረ ምን ሊመጣ እንደሚችል ሰብአዊ ኪሳራው ምን ሊመጣ እንደሚችል ሊና ያውቀዋል። ስለዚህ የማንንም ስሜት ለማስተናገድ እዚህ ጋር እኔ ዝግጁ አይደለሁም። በጣም ክፉ ህዝብ ሆኗል ኢትዮጵያ ህዝብ። በቃ በከፍተኛ ሁኔታ በቃ መንግስት ክፉ ነው፣ ህዝቡ ክፉ እየሆነ ነው፣ ተቃዋሚው ክፉ እየሆነ ነው፣ ህዝቡ ላይ እየጨከነ ነው። ሁሉም ኃይል ያለው ጉልበት ያለው ሁሉ ምስኪኑ ማህበረሰብ ላይ እየጨከነ ያለበት ጊዜ ነው። ስለዚህ እኔ ልቤን ያመኛል። ህሊናዬ ሀቅ አላት። እኔ የማንም ፓርቲ ደጋፊ አይደለሁም። የኢየሱስ ክርስቶስ ፓርቲ የሰማይ ፓርቲ ደጋፊ ነኝ። የማንም አይመለከተኝም። ምድር ላይ ያለ ፖለቲከኛ በጠቅላላ ሌባ ነው፣ አጭበርባሪ ነው። ማንንም አምኜ ከማንም ጎን ተሰልፌ ለማንም ወገቤን አንገቴን ገትሬ መከራከርለት የፖለቲካ ፓርቲ ወይም ተቃዋሚ ወይም መንግስት የለም። እኔ ህዝቡ በሚያሳዝን ደረጃ ዋጋ እየከፈለ መሆኑ ግን አንጀቴን ይበላኛል። እኛ አቅም አለን፣ ለቀን የትም አገር ላይ ሄደን መኖር እንችላለን። ህዝቡ ግን ያሳዝናል። ውድ ቤተሰቦቼ በጣም ያሳዝናል ህዝቡ። ዝም ብላችሁ ህዝቡን ስታስቡት ህዝቡ በቃ መከራ በዛበት። ይሄንን ህዝብ ትንሽ እረፍት ሰጥተውት ከጦርነት ገለል ያለ ጊዜ ኖሮት ትንሽ ከዛ ይዋጋሉ፣ ከዛ ይቀጥላሉ ጦርነቱን በደንብ ተደራጅተው። ግን ህዝቡ ቢያንስ ጎተራ ውስጥ እህል ያስገባ። አሁን ባለበት ሁኔታ ላይ የአውሮፓ ህብረት ሰሞኑን ያወጣው መግለጫ በጣም ሲሪየስ ነው። ለህወሓት ያወጣው መግለጫ የትይዩ ምክር ቤት ክልላዊ ምክር ቤት መመስረትን በተመለከተ ያወገዘው አለ። የአውሮፓ ህብረት ህወሓት በትግራይ ክልል በፕሪቶሪያው ስምምነት የሰላም ማዕቀፍን በመጣስ የራሱ ትይዩ ኢምፓራላል ክልላዊ ምክር ቤት በማቆሙ የተነሳ የተሰማውን ውግዘት የአውሮፓ ህብረት አስተላልፏል። የቀድሞውን የጦርነት መዋቅር መመለስን በተመለከተም ተናግሯል። ህወሓት አሁን ባለው በዶክተር ደብረጽዮን ፕሬዝዳንትነት በመሾም ከፕሪቶሪያው ስምምነት በፊት ወደ ነበረው የፖለቲካ መዋቅር መልሶ ለመዘርጋት መንቀሳቀሱ አውሮፓ ህብረት በከፍተኛ ሁኔታ ይህን ጉዳይ አውግዞታል ሰሞኑን። ከዛ በተጨማሪም ደግሞ የግዴታ ወታደራዊ ምልመላን ወይም ደግሞ ኮንስፒሬሽን ተመክቶ የአውሮፓ ህብረት ውግዘት አምጥቷል። ህወሓት በትግራይ ክልል ውስጥ እየተካሄደ ባለው የግዴታ ወታደራዊ ምልመላና ስልጠና የአውሮፓ ህብረት እጅጉን መቆጣቱን ጭምር በዚህ ሁኔታ ላይ ያለው ነገር መግለጹን ሰምተናል። ሌላኛው ከፕሪቶሪያ ስምምነት አደጋ ላይ መውደቁን በተመለከተም ህብረቱ እነዚህ የህወሓት አቋሞች በህዳር 2015 ዓ.ም የተፈረመውን የፕሪቶሪያ ስምምነትን በተመለከተ ወይም COHA የሚባለውን ውጤት የሚቀለብሱና ወደ አዲስ ጦርነት የሚያመሩ ናቸው ሲል አስጠንቅቋል። እንግዲህ ከዚህ ጋር ተያይዞ ህወሓትም ክስ አቅርቧል እንደመሰማችሁት ማለት ነው። የስምምነቱን ድንጋጌ አለመተግበሩን፣ የነዳጅና ሸቀጦች ላይ ጣለውን ገደብ፣ የበጀትና የህዝብ አገልግሎት መቋረጥን በተመለከተ፣ የተፈናቃዮችን አለመመለስ፣ ወታደራዊ እንቅስቃሴና የድሮን ቅኝትን በተመለከተ ህወሓት በመንግስት ላይ ቅሬታውንና በጣም ብዙ ያለውን ችግር በተመለከተ ማቅረቡ ይታወቃል። እና እነዚህ ነገሮች በሚያስተራርቁ መልኩ የሚካሄድ ነገር ከሆነ አውሮፓ ህብረትና አሜሪካ ይህን ጉዳይ ለራሳቸው ፐርፐስ ይጠቀሙታል ማለት ነው። እንግዲህ አሜሪካም አውሮፓም እንደሰማችሁት የትራምፕ መንግስትም በህወሓት ላይ ጠንካራ አቋም አሳይቷል። የአውሮፓ
ህብረትም እንደዚህ ያሳይቷል። እንደገናም ደግሞ ከምንም በላይ ደግሞ የሰብአዊ መብት ተቋማቱም ዓለም አቀፍ የሰብአዊ መብት ተቋማቱም እንደዚህ እነዚህ ነገሮች በአንድ ህወሓት ላይ ወይም ደግሞ ፋኖ ላይ ወይ ሌላ ላይ ከሚሆን አጠቃላይ መንግስትንም ጨምሮ በእያንዳንዱ ላይ ያለውን ጠንካራ ነገር ማሳየት የግድ የሚኮንበት ነገር መኖር አለበት። ምክንያቱም ህወሓት ወይም ፋኖ ወይም ሌላው አካል ብቻ አይደለም፣ መንግስትም ይህን ሰላም የማምጣት ግዴታ አለበት። ውድ ቤተሰቦች፣ ስለዚህ እኛ የምንፈልገው ህዝቡ መሬት ላይ በጣም ስቃይ እያየ ነው፣ እየተቸገረ ነው ያለው። ይህን በተመለከተ ያለውን ጉዳይ እኔ ህሊና እንዳለው ጋዜጠኛ ይህን ጉዳይ ዝም ብዬ ማለፍ ስለማልፈልግ ልጠቁም ብዬ ነው። ይህን በተመለከተ ግን ምዕራባውያንና በአሜሪካ ከዚህ ድርድር ሊጠቀሙት የሚችሉት ነገር የቀጠናው መረጋጋት ወይም ስታቢሊቲ ኢን ዘ ሆርን ኦፍ አፍሪካ የሚሉት ነው። የአፍሪካ ቀንድ አሜሪካ በሽብርተኝነት ላይ ለምታደርገው ትግል በተለይም በሶማሊያ አልሻባብን ለመዋጋት ለዓለም አቀፉ የንግድ መስመር የቀይ ባህር መተላለፊያ እጅግ በጣም ወሳኝ ነው። ስለዚህ የኢትዮጵያ መረጋጋት የቀጠናው መፈራረስ ይከላከላል ማለት ነው። ሌላኛው አሜሪካም አውሮፓም የሚፈልጉት የሰብአዊ መብትና የረሃብ ቀውስ መቀነስን ነው። እንግዲህ ጦርነት ከተነሳና ምዕራባውያን በቢሊዮን የሚቆጠር ዶላር ለምግብ እርዳታ ያወጣሉ። በጣም ብዙ ስደተኞች አውሮፓን ያጥለቀልቁባቸዋል። ለተፈናቃዮችም የሚያወጡት እርዳታ ይኖራል። ሁሉንም ነገር ጫና ወደ እነሱ አካባቢ ላይ ስለሚመጣ ያንን ለመቀነስ የሚደረግ ነው። እሱ ብቻ አይደለም። ከሰሞኑ ሳዑዲ አረቢያም በጣም ብዙ ስደተኞች ወደ ሀገሯ እየተመላለሱባት ስለሆነ ኢትዮጵያ ከተበተነች ሳዑዲ አረቢያ በጠቅላላ በስደተኛ ትጥለቀለቃለች የሚል ስጋት ስላለ ከኢትዮጵያ ጋር ለመነጋገር የምትፈልገውን በር እየከፈተች እንዳለ እየሰማን ነው። እነዚህና የዲፕሎማሲ ተጽዕኖ የበላይነትን ስታዩ ጂኦ ፖለቲካል ሌቨሬጅ አለበት እዚህ ውስጥ። ድርድሩ በምዕራባውያን ጫናና አደራዳሪነት ከተሳካ አሜሪካና የአውሮፓ ህብረት በኢትዮጵያ የውስጥ ፖለቲካ ላይ ያላቸው ተሰሚነትን መልሶ ያጠናክራሉ። ይሄ ደግሞ እንደ ቻይና፣ ሩሲያ፣ የተባበሩት አረብ ኤሚሬት ሌሎችም ኃይሎች በኢትዮጵያ ላይ ያላቸውን ኢኮኖሚና የፖለቲካ የበላይነት ለመቀናቀን አውሮፓም አሜሪካም ያላቸው ነገር ይጠቀሙታል ማለት ነው። ስለዚህ አሁን ባለበት ሁኔታ ከፍተኛ የሆኑ ችግሮች አሉ። ውድ ቤተሰቦቼ በማንኛውም መልኩ ግን የሚሰሙት መልካም ዜናዎች ለኢትዮጵያ ምንም አይነት ብርሃን ቢታይ እዛ ብርሃን ዙሪያ ላይ ከጸለይን እግዚአብሔር መልካም የሚያደርግበትን በር ይከፍታል ብዬ አምናለሁ። ግን ስለ ጉድ ኒውስ የሚለውን ነገር ስላየው ህወሓት በዚህ ደረጃ ላይ የአውሮፓ ህብረትን ቁጣ መስማቱ በጣም የሚገርም ነው። እንግዲህ ይሄ ከሆነ መልካም ነው። እንግዲህ ይሆናል አይሆንም የሚለውን እየተከታተልን እናያለን። እኛ ግን እንጸልያለን። ስለዚህ ሰኔ 22 2018 ዓ.ም ህዝባዊ ወያነ ሓርነት ትግራይ ህወሓት ለውይይት ያለውን ዝግጁነት ይፋ በድጋሚ ያደረገበትን ነገር ነው የሰማነው። እሱም በተመለከተ መረጃ ላካፍላችሁ ብዬ ነው። ወደ ሶስተኛው መረጃ ልውሰዳችሁ። ንዳድ፣ በጣም ከፍተኛ የአየር ቃጠሎና ንዳድ ዓለም ላይ ተለቋል። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ በጣም በሚያሳዝን ደረጃ አሁን በአውሮፓ ህብረት በአውሮፓ ማለት ነው እጅግ ከባድ የሆነ የሲኦል እሳት ተለቋል። አውሮፓ ላይ ንዳድ በሉት እንደ ምድጃ በሉት። በአሁኑ ወቅት በአውሮፓ የተከሰተው የሰኔ ወር ከባድ የሙቀት ማዕበል ሂት ዶም ይሉታል። በምርምር ተቋማትና በሳይንቲስቶች ግምገማ መሰረት በአሁኑ በሀገሪቱ ወይም በአህጉሪቱ ወይም በዓለም ታሪካችን በሙቀት መጠኑ እጅግ አስከፊውና አንደኛ ደረጃ የተባለ the worst ever recorded በሚል ነው የዘገቡት። ይሄ አይነት የሙቀት የሲኦል ሙቀት ተለቋል። ውድ ቤተሰቦቼ ይሄ ሂት ዶም ተብሎ የተባለው የአውሮፓ ህብረት ላይ የተከሰተው ይሄ ችግር መሰረት የሚያደርገው እንግዲህ በጀርመን 41.7 ዲግሪ ሴንቲግሬድ፣ በፖላንድ 40.5 ዲግሪ ሴንቲግሬድ፣ እንደገና በቼክ ሪፐብሊክ 41.9 ዲግሪ ሴንቲግሬድ በታሪካቸው በጣም ከፍተኛ የተባለ ሙቀት መጠን ነው የተመዘገበባቸው። በከፍተኛ ሙቀት የተነሳ የባቡር መስመሮች፣ አውራ ጎዳናዎች ተሰነጣጥቀዋል። በፈረንሳይና በሌሎች ሀገራት ትምህርት ቤቶች ተዘግተዋል። አውሮፓውያን ቤቶችን ለማቀዝቀዝ በሚያደርጉት ከፍተኛ ርብርብ የኤሌክትሪክ ፍርግርግ ላይ ከፍተኛ ጫና እየተፈጠረ እንዳለ ሪፖርቶቹ ያሳያሉ። እንግዲህ የሙቀት ማዕበሉ መነሻ የሚሆነው ይሄ በጣም ከፍተኛ የሙቀት ማዕበል የተቀሰቀሰው ከሰሜን አፍሪካ ሰሃራ በታች ከዛ ከሰሃራ በረሃ በመነጨና ወደ አውሮፓ በዞረ የሞቅና የጋለ አየር ምክንያት እንደሆነ እየተነገረ ነው። ሂት ዶም ይሉታል። ከፍተኛ የአየር ግፊት የሞቀውን አየር በአንድ አካባቢ አፍኖ በመያዝ ወደ ክዳን ሆኖ ልክ እንደ ክዳን የሆነና ልክ በሚፍለቀለቅ ድስት ውስጥ ያለ ክዳን በዛ ደረጃ ሙቀቱ በከፍተኛ ሁኔታ እንዲጨምር አድርጎታል። ከዛ ውጪ እንግዲህ የምሽት ሙቀት ጨምሯል። በአየር ሙቀቱ በሌሊትም ቢሆን በከፍተኛ ደረጃ ባለመቀነሱ የሰዎች አካል ለመቀዝቀዝ በጣም አስቸጋሪ እንደሆነባቸው የተነገረ ይገኛል። በአሁኑ ወቅት አውሮፓ ከማንኛውም ሌላ አህጉር በበለጠ ፍጥነት የሙቀት መጠን
እጅግ በጣም እየጨመረባት እንደሆነ እየተነገረ ይገኛል። እሱ ብቻ አይደለም፣ ለከፍተኛ ህይወት መጥፋት እንግዲህ ሙቀቱ ከ1300 በላይ ሰዎችን ገድሏል። እስካሁን ድረስ አረጋውያንን፣ ትናንሽ ህፃናት ልጆችን፣ የልብ በሽታ፣ የመተንፈሻ አካላት ህመም ያለባቸውን ሰዎች በከፍተኛ ሁኔታ እየጎዳና እየገደለ ነው ያለው። የሙቀት መዛባት ወይም ሂት ስትሮክ የሚባለው ችግር እየጨመረ ነው። በድርቀት ምክንያት ወደ ሆስፒታል የሚጎርፉ ታካሚዎች ቁጥር በከፍተኛ ሁኔታ ጨምሯል። የአእምሮ ጤና ተጽዕኖ ተፈጥሮበታል። ከፍተኛ የሙቀት ማዕበል ከጭንቀት፣ ከእንቅልፍ ማጣት፣ ከከፍተኛ የአእምሮ ድካም ጋር በቀጥታ እንደሚገናኝ የሕክምና ባለሙያዎች ይናገራሉ። የቤት ውስጥ የሙቀት መከላከል አቅም አንሷል። አውሮፓ ውስጥ እንግዲህ በጣም ብዙ የአውሮፓ ቤቶች ሙቀትን ለመከላከል ሳይሆን ቅዝቃዜ ለመቋቋም የተገነቡ ናቸው። ስለዚህ በቤት ውስጥ ያለው ሙቀትን መቋቋም በጣም እንደከበዳቸው እየተነገረ ይገኛል። እንግዲህ ክስተቱ በ21ኛው ክፍለ ዘመን በምዕተ ዓመቱ ካጋጠሙት በጣም ትላልቅ የሌሎች የሙቀት ማዕበሎች ጋር ሲነጻጸር በእጅጉ ከፍተኛው ነው። የመጀመሪያው ከፍተኛ ሙቀት እንግዲህ የለንደኑ ኢምፔሪያል ኮሌጅ እና የወርልድ ዌዘር አትሪቢሽን ያወጣው ተመራማሪዎች እንዳረጋገጡት በአሁኑ ወቅት ላይ ማዕበሉ ወይም የሙቀት ማዕበሉ በአውሮፓ ታሪክ ከተመዘገቡት ሁሉ የሙቀት መጠኑ ከፍተኛና የከፋው ነው በሚል አስቀምጦታል። ከ2003ቱ ታሪካዊ ሙቀት ይበልጣል ብለውታል። አውሮፓ ከዚህ ቀደም እጅግ አስከፊ ተብሎ የሚታወቀው የ2003ቱ ታሪካዊ ሙቀት ማዕበል ነበር። ሆኖም በአሁኑ ክስተት እንግዲህ ከ2003ቱ የሙቀት ማዕበል በአማካይ በ2 ዲግሪ ሴልሺየስ የበለጠ የጋለና የነደደ መሆኑ እየተነገረ ይገኛል። የሞርታሊቲ ሬትን በተመለከተ ሰዎችን ገድሏል። አሁን እስካሁን ድረስ ከ1300 በላይ ሰዎችን መግደሉ ይታወቃል። ነገር ግን ከሌሎቹ ጊዜያቶች የሙቀት መጠን ከፍታነት ሲታይ አሁን እጅግ ከፍተኛ ነው። ግን የሰዎች መጠንን ለመቀነስ የሄዱበት ሂደት በጣም ብዙ ስኬታማ ሆኗል። እንግዲህ ከ21ኛው ክፍለ ዘመን በኋላ በጣም ብዙ እንደነዚህ አይነት ንዳድና እሳቶች በእጅጉ እየጨመሩ ነው ያሉት። በ2003 የሙቀት ማዕበል በአውሮፓ 70,000 ሰዎች በላይ ገድለዋል። በ2022 የሙቀት ማዕበል ከ60,000 ሰዎች በላይ አውሮፓ ውስጥ ገድለዋል። በ2023 የሙቀት ማዕበል ከ47,000 ሰዎች በላይ ገድለዋል። ለምን ሲባል ሰዎች በተለያዩ ህመምና ስቃይ ባሉ ሰዎች በቀላሉ ህይወትን እንዲያሳልፉ ህይወታቸውን እያደረገ የሚገኝ ነው። ይሄን በተመለከተ በነገራችን ላይ መጽሐፍ ቅዱስ በግልጽ ያስቀመጠው አለ። መጽሐፍ ቅዱስ ለዚህ የሚሆነውን ማስጠንቀቂያ ሰጥቷል። ምክንያቱም በመጨረሻው ዘመን ላይ ሊሆኑ ካሉት ነገሮች መካከል አንደኛው ይሄ ነው። በዮሐንስ ራእይ ምዕራፍ 16 ከቁጥር 8 እስከ 9 ላይ አራተኛው መልአክ ጽዋውን በፀሐይ ላይ ባፈሰሰ ጊዜ ይላል ፀሐይ ሰዎችን በእሳት እንድታቃጥል ስልጣን ተሰጣት ይላል። ውድ ቤተሰቦቼ ሰዎቹን በታላቅ ትኩሳት ከፍተኛ ሙቀት ተቃጠሉ ብሎ ያስቀምጠዋል። ሌላኛው እንግዲህ ይሄን ያው ከፀሐይ ትኩሳት የተለቀቀን መሆኑን በግልጽ እዚህ ጋር ያሳያቸዋል። ምክንያቱም ከፀሐይ ቁጣ እግዚአብሔር የሚለቀው እሳት ንዳድ ሆኖ ምድራችንን እንዴት ሊያቀልጣትና ወደ ከሰልነት ሊቀይራት እንዳለ አሁን ትንቢቱ እየተፈጸመ ታያላችሁ። በሁለተኛ ጴጥሮስ ምዕራፍ 3 ከቁጥር 10 ላይም ምድር በእሳት መቅለጧን ያሳያል። በጌታ ቀን ይላል የጌታ ቀን እንደ ሌባ ይመጣል። በዚያን ቀን ሰማያት በታላቅ ድምጽ ያልፋሉ፣ የሰማይን ፍጥረት በታላቅ ትኩሳት ይቀልጣል ይላል። ውድ ቤተሰቦች በሂት ዌቭ ይቀልጣል። ምድርም ከእርሷ ላይ የሁሉ የተደረገው ሁሉ የሚቃጠልበት ጊዜ እንደሆነ ይነግራል። ይሄ በጣም በሚገርም ደረጃ በትንቢተ ኢሳይያስ ምዕራፍ 24 ከቁጥር 4 ከ6 ተቀምጧል። የምድር መድረቅና መበላሸትን በተመለከተ እንግዲህ ምድር ታዝናለች ትጠወልጋለችም ይላል። ምድር በነዋሪዎቿ ረክሳለችና ስለዚህ መርገም ምድርን በላች ይላል። መርገም እሳት ምድር እንደሚበላ ስለዚህ የምድር ሰዎች ተቃጠሉ፣ ለጥቂት ሰዎችም ቀሩ ይላል። በሚገርማችሁ ደረጃ ምድር እንደምትቃጠል እሳት በመጨረሻው ዘመን ላይ የእሳት ንዳድ የሚያገኛት ጊዜ እንደሆነ በትንቢተ ኢሳይያስ ሁሉ ተተንብየዋል። የወንዞች መድረቅ በራእይ 16:12 የተቀመጠው ስድስተኛው መልአክ ጽዋውን በታላቁ ወንዝ ላይ ባፈሰሰ ጊዜ ከምስራቅ የሚወጡ ነገስታት ሁሉ እንዲሰናዳቸው ውሃው እንደደረቀ ከፍተኛ ሙቀት ወንዞችን እንደሚያደርቅ ማሳያ እንደሆነ ይሄ በትንቢት የተቀመጠ ነው። እሱ ብቻ አይደለም። በሚልኪያስ 4:1 ላይ እነሆ እንደ እቶን እሳት የምትነድ ቀን ትመጣለች ብሎ ደግሞ ውድ ቤተሰቦቼ በትንቢት አስቀምጧል። በከፍተኛ ደረጃ የትንቢቱና በየጊዜው ያለው ነገር በትክክል እየሄደ እንዳለ ታያላችሁ። መጽሐፍ ቅዱስ በብሉይም ሆነ በአዲስ ኪዳን የዓለም ፍጻሜ ሲቀርብ ፀሐይ ኃይሏ እንደሚጨምርና በምድር ስነ ምህዳር ላይ ከፍተኛ ችግር እንደሚከሰት በትክክል አስቀምጦታል። ጌታችን ኢየሱስ ክርስቶስ በማቴዎስ 24 ላይም ስለ መጨረሻው ዘመን ሲናገር ረሃብ፣ ቸነፈር ብሎ ያስቀምጠዋል። ቸነፈር በሙቀት የሚመጡ በሽታዎችም ጭምር አሉበት እና የምድር መናወጥ የምጣር መጀመር
መጀመሪያ መሆኑ ሁሉ ጭምር በዛ ላይ ያሳያል። ውድ ቤተሰቦቼ ሌሎች የተፈጥሮ መዛባቶችም ሌሎችም ስታዩ ዓለማችን አሁን የገባችበትን ውጥንቅጥ እንዴት አርጋ መፍታት እንዳልቻለች ያሳያል። ምድራችን በከፍተኛ ሁኔታ በማዕበል በተለይ በቀለጡ አለቶች አውሮፓ እየተጠቀለቀ ትገኛለች። የቀለጡ አለቶች ሰዎችን በከፍተኛ ሁኔታ የውሃ ሙቀት መጨመርን ጭምር አያይዞ የሚመጣ ነው። አሁን የተነሳው በከፍተኛ ሙቀት ምክንያት በባቡር ሀዲዶች መስመራቸውን በመልቀቃቸውና አውራ ጎዳናዎችን በአስፋልት በመሰነጣጠቁ የትራንስፖርት ጉዞዎች የተስተዋሉ ይገኛሉ። በፈረንሳይና በሌሎችም አገራት ተማሪዎችን በከፍተኛ ሙቀት ለመጠበቅ ሲባል ትምህርት ቤቶች በጊዜያዊነት ተዘግተዋል። ውድ ቤተሰቦቼ አየር ማቀዝቀዣዎችን ወይም ኤር ኮንዲሽነርስን በከፍተኛ ሁኔታ ለመጠበቅ በመመከሩ በኃይል አቅርቦት ላይ ከፍተኛ ጫና እየተፈጠረ ይገኛል። በበርካታ ከተሞች የውሃ ፍጆታ በመጨመሩ ወንዞች በመድረቃቸው ምክንያት የውሃ አጠቃቀም ገደቦች ተጥለዋል ማለት ነው። ብዙ ችግር አውሮፓ ላይ እየተከሰተ ይገኛል። እንግዲህ ይሄ ደረቅ አየርና ከፍተኛ ሙቀት ተዳምረው በሜዲትራኒያንና በማዕከላዊ አውሮፓ ደኖች ውስጥ ከባድ የሰደድ እሳት እያስከተሉ ይገኛሉ። የበረዶ ግግር እየቀለጠ ነው። በአልፕስ ተራሮች ላይ የሚገኙ በዘመናት በረዶ ግግሮች ወይም ግላሲየርስ እንግዲህ ባልተለመደ ፍጥነት እየቀለጡ እንደሚገኙ እየተነገረ ይገኛል። ውድ ሣድስ ቤተሰቦቼ አሁን ባለንበት ደረጃ ዓለማችን እንደዚህ አይነት ከባድ ችግር ላይ እየመጣች ባለችበት በዚህ ሰዓት ላይ እንግዲህ ዓለም ምን ያህል ችግር ላይ ገብታ ማንንም ሊያተርፍ የማይችልበት ዘመን ላይ ከፊት ለፊታችን እየመጣ እንደሆነ ይሄ በትክክል የሚያሳይ ነው። እንግዲህ የዚህ የማዕበሉ መነሻ የሚሆነው ከሳሃራ በረሃ ነው ብያቸዋለሁ። ሳሃራ በረሃ በዓለማችን ላይ ካሉ በጣም ሞቃታማ ቦታዎች አንዱ ነው። ክረምት ላይ ወይም አሁን በዚህ በሰመር ታይም በእነሱ ሙቀት ሰዓት ላይ በዚህ አካባቢ ላይ ያለው አየር ልክ እንደ ትልቅ ምድጃ በከፍተኛ ሁኔታ ይግላል። ከዛ የንፋሱ ደግሞ አቅጣጫውን ቀይሮ እየገፋው ይወስደዋል ማለት ነው። ይሄንን በተፈጥሮ የአየር ዑደት ምክንያት አልፎ ከደቡብ ወደ ሰሜን የሚነፍሱ ኃይለኛ ንፋሳት ይፈጠራሉ። እነዚህ ንፋሳት በሳሃራ በረሃ ያለውን ይሄንን ያረረና የነደደ አየር ወደ ሜዲትራኒያን ባህር አቋርጠው ወደ አውሮፓ ይገፍተውታል። በዚህም የተነሳ አውሮፓ ላይ ከፍተኛ የአየር ግፊት ወይ ሃይ ፕሬሸር በፈጠረው ምክንያት አሁን አየሩ ግሏል። የሂት ዶም ተፈጥሯል ወይም የሙቀት ጉልላት አውሮፓ ምድር ላይ ተፈጥሯል። በከፍተኛ ደረጃ አውሮፓ እየነደደች ትገኛለች። የሲኦል እሳት በሉት በአውሮፓ እየተነደደ ያለው በጣም በሚያሳዝን ደረጃ ብዙ ሰዎችም ህይወታቸውን እያጡ እንዳሉበት ይሄ መረጃ ለመጠቆም ብያካፈልኳችሁ። ጉዳዩ ግን ከዓለም ፍጻሜ ጋር ትንቢት ጋር የሚያያዝ በመሆኑ ይሄን ነገር ስትሰማ ነቅተን በእግዚአብሔር ፊት መሆን እንደሚገባን ለመጠቆም ወዳለው። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። ንቁ፣ ጸልዩ፣ ትጉ። በዘመኑ ፍጻሜ ላይ ሁሉ ጊዜ ተግቶና ነቅቶ እንደመኖር የእግዚአብሔርን ድምጽ እንደመስማት ብርታት የሚሰጥ ነገር የለም የሚለው መልእክቴን አስተላለፍኩኝ። እውቀት ታላቁ እግዚአብሔርን ታከብራለች። አፓርታማ በኮንዶሚኒየም ዋጋ አዎ በ650 ሺህ ብር ቅድመ ክፍያ ብቻ ያውን በመሃል ለቡ መብራት ላይ የዛሬ ዓመት እዚህ ላይ ነበርን። ከ6 ወር በኋላ ለማስረከብ 24 ሰዓት በግንባታ ላይ እንገኛለን። በተጨማሪም ከ1 ዓመት ተኩል እስከ 3 ዓመት ተኩል የሚረከቡት ከባለ 1 እስከ ባለ 4 መኝታ ቤቶችን በተለያዩ የካሬ አማራጮች በ10% ቅድመ ክፍያ እንዲሁም 60% የባንክ አማራጭ የተመቻቸለት አፓርትመንቶቻችንና የንግድ ሱቆችንም ከ30% ልዩ ቅናሽ ጋር አቅርበንልዎታል። ዲኤምሲ ሪል ስቴት